በተቀጠረች በዘጠነኛው ቀን ላይ 1.4 ሚሊዮን ብር ዘርፋ የተሰወረችው ቤት ሰራተኛ በጽኑ እስራት ተቀጣች። በአዲስ አበባ ለሚኩራ ክፍለ ከተማ አትሌቶች መንደር በተቀጠረች በዘጠነኛ ቀኗ 1,423,192 ብር የሚያወጡ ውድ ጌጣጌጦችን፣ አልባሳትን፣ 500 የአሜሪካ ዶላር እና የተለያዩ አገራት ገንዘቦችን ሰርቃ የተሰወረችው ዓለም ሲሳይ የተባለች የቤት ሰራተኛ በ5 ዓመት ከ10 ወር ጽኑ እስራት ተቀጣች። ተከሳሿ ወንጀሉን ከፈጸመች በኋላ አድራሻዋን በመቀየር ለመሰወር ብትሞክርም በጎሮ አካባቢ ፖሊስ መምሪያ ክትትል ገርጂ ላይ ከነ ሰረቀችው ንብረት በቁጥጥር ስር ውላለች። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ለሚኩራ ምድብ ችሎት ተከሳሿን ያርማል፣ ሌሎችንም ያስተምራል በማለት የጽኑ እስራት ውሳኔውን አስተላልፏል። በተጨማሪም ለዚች የቤት ሰራተኛ የኮድ 3B9561 ታክሲ በመንዳት የትራንስፖርት አገልግሎት የሰጠውና የተወሰኑ የሌቦች ኤግዚቢቶችን የሸሸገው አሽከርካሪም በፖሊስ ቁጥጥር ስር ውሎ የክስ መዝገቡ ተከፍቶበታል። ይህች የቤት ሰራተኛ ስርቆቱን ስትፈጽም ምንም አይነት ተያዥ ወይም ዋስ እንዳልነበራት የገለጸው የአዲስ አበባ ፖሊስ ህብረተሰቡ ማንኛውም አይነት የቅጥር ስምምነት ሲያደርግ ተገቢውን ጥንቃቄ እንዲያደርግም አሳስቧል። ኮሜዲያን እሸቱ ከባድ የኢኮኖሚ ቀውስ ገጥሞታል። ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ወቅት በህይወቱ እና በሚዲያ ታሪክ እጅግ ከባዱ እና አስጨናቂው ምዕራፍ ላይ መድረሱን በይፋ ተናግሯል። አሁን ይህንን ሳውራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ነው ያለው ብሏል። እሸቱ እንዳለው በቀጣዮቹ 8 ቀናት ውስጥ 31 የዶንኪ ቲዩብ ሰራተኞችን ከአቅም በላይ በሆነ ምክንያት ለማሰናበት እየተገደደ ይገኛል። ይህ ውሳኔ ለእሸቱ ቀላል አይደለም። ምክንያቱም ከእያንዳንዱ ሰራተኛ ጀርባ የ4 ልጅ እናቶች፣ የ3 ልጅ አባቶች ህይወትና ተስፋዎች አሉ። አሁን ባለው የኑሮ ውድነት ደግሞ ስራ ማጣት ምን ያህል ከባድ እንደሆነ ሁላችንም የምናውቀው እውነታ ነው ብሏል። የሚዲያው የዩቲዩብ ገቢ በአሁኑ ወቅት ተቋሙን ራሱን ችሎ ለማስቀጠል ወይም ሰርቫይቭ ለማድረግ አልቻለም ብሏል። ይህንን ለመቋቋም የተወሰዱ ከባድ መኖራቸውን የገለጸው እሸቱ ቀደም ሲል ከ60 በላይ ከነበረው ሰራተኞች ውስጥ አብዛኞቹ በገዛ ፈቃዳቸው የለቀቁ ሲሆን የቀሩት 46 ሰራተኞችም ችግሩን ተረድተው ደሞዛቸውን በግማሽ 50% እና 25% ቅናሽ በመቀነስ አብረው እየታገሉ ነው። ለድንቅ ልጆች ፕሮግራም የሚጠቀሙበትን የተስፋ ሲኒማ አዳራሽ እና ሰራተኞች የነበሩበትን ባለ 3 ፎቅ ህንፃ ሙሉ በሙሉ ለቀዋል። አሁን ሁሉም ሰራተኞች በአንድ ፍሎር ወይም ፎቅ ላይ ተጨናንቀው ነው የሚሰሩት ብሏል። ሰዎች እሸቱ ሚሊዮነር ነው፣ ብዙ ንብረት አለው ብለው ቢያስቡም እውነታው ግን ፍጹም ተቃራኒ ነው ያለው ኮሜዲያኑ አሁን ባለው የአገሪቱ የኑሮ ውድነት የነዳጅና የጤፍ ዋጋ መጨመር ቢዝነስ መስራትን እጅግ ፈታኝ አድርጎታል ብሏል። እሸቱ የደረሰበትን የገንዘብ ቀውስ ለመቋቋም ያደረገው መስዋዕትነትን አብራርቷል። መጀመሪያ የሚወዳትን መኪናውን ሸጦ የኢትዮ ቤስት ሪል ስቴት ቤቱን ገዛ። በመቀጠል ለስራ የሚጠቀሙባትን ብቸኛ ሃይሩፍ መኪና አስረከበ። በመጨረሻም የቤት ክፍያ ሲደርስበት በባንክ ብድር ገዝቷት የነበረችውን ፕራዶ መኪና ሸጦ ነው ዕዳውን የዘጋው። አንድ ቤትና አንድ መኪና ብቻ ነው። ከጓደኞቹ ጋር አንድ ፍራሽ ላይ ተኝቶ ከማደር ተነስተው እዚህ ለደረሱ ወጣቶች ትልቅ ስኬት ቢሆንም አሁን ግን ተቋሙ የህልውና አደጋ ተጋርጦበታል። እሸቱ መለሰ ለኢትዮጵያውያን እና ኤርትራውያን ባቀረበው ጥሪ እንደገለጸው ላለፉት 17 ዓመታት በፍቅርና በአስተያየታችሁ ያሳደጋችሁት በጎ ነገር ሲሰራና ተአምር ሲያደርግ አብራችሁ የቆማችሁት የዓለም ዙሪያ ወገኖቹ ይህ ሚዲያ እንዲህ ሲፈተን ዝም እንዳትሉ በትህትና ጠይቋል። እሸቱ ዶንኪ ቲዩብ እዚህ ያደረሳችሁት እናንተ ናችሁ። ዛሬም የመጨረሻው ጥያቄ አንተ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ ሲል በተሰበረ ልብ ተማጽኖን አቅርቧል።